በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መምህር ኪዳነ ማርያም የዚህ ታላቅ ደብር ስብከተ ወንጌል ክፍል ኃላፊ፣ የነገዋ የቤተ ክርስቲያን ተረካቢ የሰንበት ትምህርት ቤት ተማሪዎች፣ እግዚአብሔር የሚወዳችሁ እግዚአብሔርን የምትወዱ የእመቤታችን የቅድስተ ቅዱሳን የድንግል ማርያም የአስራት የቃል ኪዳን ልጆች እንደምን ዋላችሁ? እንደምን አረፈዳችሁ? የወደደን ከዘላለማዊ ሞት ያዳነን የአምላካችን የአባታችን የጌታችን የመድኃኒታችን የኢየሱስ ክርስቶስ ስም ከአጽናፈ ዓለም እስከ አጽናፈ ዓለም ድረስ በወዳጆቹ በልጆቹ አንደበት ከዘላለም እስከ ዘላለም የተመሰገነ ይሁን። ሲጠሯት ቅርብ የሆነችው አማላጃይቱ፣ ለፍጥረታት ሁሉ ደራሽ የሆነችው በአማላጅነቷ ለምንታመን ለኛ ለልጆቿ ከልጇ ከወዳጇ ከኢየሱስ ክርስቶስ ምሕረትን የምታሰጠን አቁራሪተ መዓት ተላኪተ እግዚአብሔር ወሰብ ከሰው ወደ እግዚአብሔር የምትላክ የእግዚአብሔርን ምሕረትና በረከት ለፍጥረታት የምታደርስ የምታመጣ የኛን ጸሎትና ልመና ወደ ላይ ወደ አርያም ወደ ልጇ የምታደርስ በቃል ኪዳኗ የምትሰማን ጸሎታችንን የምትሰማን በቃል ኪዳኗ የምታስምረን በቸገረንና ባጣን ሰዓት ሁሉ ደርሳ ልጆቼ ብላ የምትጠራን የአምላክ እናት ቅድስተ ቅዱሳን ድንግል ማርያም ኪዳነ ምሕረት በእኛ በልጆቿ አንደበት ስሟ ለዘላለም ከፍ ከፍ ይበል። ስሟ የተመሰገነ ይሁን። የድንግል ማርያም ስም የተመሰገነ ይሁን። አሜን። አሜን አትሉም? የድንግል ማርያም ስም የተመሰገነ ይሁን። አሜን። አልፈለጋችሁም ይመስላል። እንግዲህ ለምን እንደሆነ እንደርስበታለን። እመቤታችንን ስም ጠርተን አሜን የሚል ይጠፋል። የድንግል ማርያም ስም የተመሰገነ ይሁን። አሜን። አዎ እንዲህ ነው። ይሁንልኝ ማለት እኮ ነው። አሁን እናንተ እኔ የድንግል ማርያም ስም የተመሰገነ የተወደሰ የተከበረ ይሁን ስላችሁ አሜን ስትሉ በረከቷ፣ አማላጅነቷ፣ ረድኤቷ፣ ቃል ኪዳኗ ይደርብኝ፣ ይሁንልኝ፣ ይደረግልኝ፣ በረከቷ፣ አማላጅነቷ አይለየን ማለት ነው። አሜን ማለት እንደ እግዚአብሔር ፍቃድ የምንማርበት የትምህርታችን ርዕስ የሚሆነው በመዝሙር 89 ቁጥር 3 ላይ ያለውን ቃል መነሻ በማድረግ እንነጋገራለን። ኪዳነ ተካሄድኩ ምስለ ሕሩያን ይላል ቅዱስ ዳዊት። መዝሙር 89 ቁጥር 3 ከመረጥኳቸው ጋር ቃል ኪዳን አደረግኩ። ይህንን ቃል የተናገረው እግዚአብሔር ከእረኝነት የመረጠው እግዚአብሔር ከታናሽ ቦታ ያነሳው ልበ አምላክ የተባለው ቅዱስ ዳዊት ነው። ቃል ኪዳን ያደረገው እግዚአብሔር ነው። ቃል ኪዳን ደግሞ የሚያደርጉት እግዚአብሔር የመረጣቸው ሰዎች ናቸው። እግዚአብሔር ከመረጣቸው ሰዎች ጋር ቃል ኪዳን አድርጓል በየዘመናቱ። ያ ቃል ኪዳን ምንድነው? ቃል ኪዳን የምንለው ውል ነው። ቃል ኪዳን የምንለው ስምምነት ነው። በሁለት ወገኖች መካከል የሚደረግ ውል፣ በሁለት ወገኖች መካከል የሚደረግ ስምምነት ነው። ከእግዚአብሔር ጋር ደግሞ ሲሆን ይለያል።
እግዚአብሔር ከመረጥኳቸው ጋር ቃል ኪዳን አደረግኩ አለ። ተናጋሪው እግዚአብሔር ነው። ቃል ኪዳን ፈጻሚው እግዚአብሔር ነው። ከማን ጋር ነው ቃል ኪዳን ያደረገው ብለን ስንጠይቅ እግዚአብሔር ከመረጣቸው ጋር ነው። ራሳቸውን ከለዩት ጋር ነው። በዓለም ላይ የኖሩ ዓለማዊ ግብር የማይፈጽሙትን፣ በዓለም ላይ የኖሩ ዓለማዊ ሥራ የማይሰሩትን፣ በዓለም ላይ የኖሩ ራሳቸውን ለእግዚአብሔር ለክርስቶስ ለይተው ከኖሩት ጋር ቃል ኪዳን እግዚአብሔር በየዘመናቱ አድርጓል። በተለየ መልኩ ደግሞ ከእመቤታችን ከቅድስተ ቅዱሳን ከድንግል ማርያም ከኪዳነ ምሕረት ጋር ያደረገው ቃል ኪዳን ይለያል። ለምን? እመቤታችን ድንግል ማርያም ሰማይ ዙፋኔ ነው፣ ምድር ደግሞ የእግሬ መረገጫ ናት ብሎ የጠራ እግዚአብሔርን በማኅፀኗ የተሸከመች 9 ወር ከ5 ቀን የተሸከመች እናት ናት። እመቤታችን ድንግል ማርያም ጌታችን መድኃኒታችን ኢየሱስ ክርስቶስን ሄሮድስ ሊገለው በፈለገ ሰዓት በጀርባዋ አዝላ አገር ለአገር የዞረች እናት ናት። መከራ የተቀበለች እናት ናት። የሲና በረሃ ከታች ሲያቃጥላት፣ ዋዩ ደግሞ ከፀሐይ ሰማዩ ከሰማይ ያለው እጅግ ክፉ የሆነው ፀሐይ ሲያቃጥላት የሰው ልጆችን አምላካችን ለማዳን ያደረገውን ጥረት ላይ ሱታፌ የነበራት እናት ናት። እመቤታችን ድንግል ማርያም ጌታችን መድኃኒታችን ኢየሱስ ክርስቶስ በሚያስተምርበት ቦታ ሕሙማንን ሲፈውስ አብራው የነበረች ያልተለየች እናት ናት። ይህንን ዓለም ለማዳን በመስቀል ላይ በተሰቀለ ጊዜም ልጄ ወዳጄ እያለች ከእግረ መስቀሉ ስር ሆና ስታነባና ስታለቅስ የነበረች እናት ናት። ስለዚህ ከድንግል ማርያም ጋር ያደረገው ቃል ኪዳን የተለየ ነው። ከድንግል ማርያም ጋር ያደረገው ቃል ኪዳን ከሰማዕታት ጋር ካደረገው ይልቃል፣ ይበልጣል። ከቅዱሳን ጋር ካደረገው ይለያል፣ ይበልጣል። አንቺ ከፈጣሪ በታች ግን ከፍጡራን በላይ ናት ነች ብለን የምንጠራው ለዚህ ነው። የድንግል ማርያም አማላጅነት ረድኤት ከሁላችን ጋር ይሁን። ረድኤቷ አማላጅነቷ ከሁላችን ጋር ይሁን። ልዑል እግዚአብሔር ለመረጣቸው ለቅዱሳኑ ልዩ ልዩ ቃል ኪዳን ሰጥቷቸዋል። አፈጻጸሙም ፍጻሜ ባለውና ፍጻሜ በሌለው ቃል ኪዳን ነው የፈጸመላቸው። ለምሳሌ ብንመለከት ኦሪት ዘፍጥረት ምዕራፍ 9 ቁጥር 1 ላይ ሰውንና ሥጋ የለበሰውን ማንኛውንም በምድር ላይ የሚኖርን እግዚአብሔር አምላካችን በሠራው ኃጢአትና በደል ዓለምን ጨርሶ ሊያጠፋ ባሰበ ሰዓት እግዚአብሔር ሰውን ለማዳን ቀስቴን በሰማይ ላይ በደመና ላይ አደርጋለሁ ብሎ ለኖህ ቃል ኪዳን ሰጥቶታል። ሰው በደለ፣ እግዚአብሔርን አሳዘነ፣ አመፀ፣ ኃጢአትን ፈጸመ። ከእግዚአብሔር ይልቅ ራሱ በቀረጻቸው ምስል ለጣዖት መስገድ ጀመረ። ራሱ በእጁ ለሰራቸው ጣዖታት ምስሎች መስገድ ጀመረ። ሰው ግብሩን ትቶ በፍትወት ተቃጠለ። ግብረ ሰዶምን ፈጸመ። በዓለም ላይ አሁን የሚፈጸሙ ታላላቅ ኃጢአቶች በኖህ ዘመን ተፈጽመዋል። ዛሬ ዓለም ሰልጥኖ የሚፈጽማቸው በደሎች ሁሉ በዚያ ዘመን ተፈጽመዋል። ነገር ግን በእግዚአብሔር ፊት ቀርቦ ለሕዝቡ ምሕረትን የሚያሰጥ ሰው ባለመኖሩ ምክንያት እግዚአብሔር ዓለምን በንፍር ውሃ አጠፋት። ኖህና ቤተሰቦቹ ግን ለእግዚአብሔር ቃልና
ለእግዚአብሔር ታዛዥ ስለነበሩ እግዚአብሔር አዳናቸው። ዛሬ ዓለምም እንዲህ ነው ወገኖች። ሰው የእግዚአብሔርን ቃል ከሚሰማ ይልቅ የዓለም ዳንኪራን፣ የዓለም ዲስኩርን፣ ጊዜያዊ የሆነውን ደስታ፣ ጭፈራ፣ ዘፈኑን ቢሰማ ይቀለዋል። ሰው ከሚያስቀድስ ይልቅ፣ ሰው ከሚዘምር ይልቅ በጊዜያዊ ነገር ተታሎ መጥፋትን ይፈልጋል። አያችሁ ወገኖቼ፣ ተመልከቱ፣ ልብ በሉ። እግዚአብሔር የወደደው ሰው፣ የእግዚአብሔር መንፈስ ያደረበት ሰው ራሱን ይገዛል። ለኃጢአት ራሱን አሳልፎ አይሰጥም። ለበደል ራሱን አሳልፎ አይሰጥም። በጊዜያዊ ደስታ አይታለልም። በሚያልፈው ዓለምም አይታለልም። በዓለም ላይ ብንኖር ጥቂት ጊዜ ነው። የማያልፈው ዓለም ግን ዘላለማዊ ነው። በዓለም ላይ የምንኖረው ዕድሜ የተገደበ ነው። 80 70 60 50 ተብሎ ተገድቦ የምንኖረው ነው። ከእግዚአብሔር ጋር የምንኖረው ዕድሜ ግን ያልተገደበ ነው። እስከ የሌለው ነው፣ ፍጻሜ የሌለው ነው። ከእግዚአብሔር ጋር ለመኖር ምን ማድረግ አለብን? እንደ ኖህ ዘመን እንደነበሩ ሰዎች በኃጢአት መጥፋት አለብን ወይ? ከእግዚአብሔር ጋር ለመኖር ምን ማድረግ አለብን ወገኖች? ራሳችንን መመልከት፣ እኔ ማነኝ ነው ማለት ያለብን። ሰዎችን ማየት አቁሙ። ሰዎችን መመልከት ተው። ራሳችሁን ተመልከቱ። ራሳችሁን በምን መዝኑ? በእግዚአብሔር ቃል፣ በቅዱስ ቃሉ ራሳችሁን መዝኑ። ያን ጊዜ ታገኛላችሁ። በእግዚአብሔር ቃል ራሳችሁን ስትመዝኑ የሚጎላችሁን ነገር ታገኛላችሁ። አንድ ባለጠጋ ምንድነው የሚጎለኝ ብሎ ጌታችን ኢየሱስ ክርስቶስን እንደጠየቀው ምንድነው የሚጎለኝ ብላችሁ ጠይቁ። ፍቅር ይጎለኛል ወይ? በጎነት ይጎለኛል ወይ? ራስን መግዛት ይጎለኛል ወይ? በሕይወቴ በልቤ ውስጥ የነገሰው ኃጢአት በደል ነው ወይስ ኢየሱስ ክርስቶስ ነው የልቤ ጌታና ንጉሥ? ልቦናዬ ልቤ ቤተ መቅደስ ነው ወይስ የኃጢአት ስፍራ ነው ብላችሁ ራሳችሁን መዝኑ። ያን ጊዜ ስትመዝኑ ያላችሁበትን ደረጃ ታውቃላችሁ። በኖህ ዘመን የነበሩ ሰዎች ግን ተመዝነው ቀለሉ፣ እግዚአብሔርን አሳዘኑ። እግዚአብሔርን ምን አለ? ሰውን በመፍጠር ተጸጽቻለሁ አለ። ለምን? በክፋቱ፣ በኃጢአቱ፣ በበደሉ የፈጠረውን ፈጣሪ በመርሳቱ ምክንያት እግዚአብሔር ሰውን በመፍጠር ተጸጽቻለሁ አለ። ዝም አለው ታዲያ? አላለው። ቀጣው። የማያቋርጥ ዝናብ ከሰማይ መዝነብ ጀመረ። ለ40 ቀን ለ40 ሌሊት ሰው ሁሉ ጠፋ፣ ሞተ፣ ምናምንት ሆኖ ቀረ። ዛሬስ ወገኖች ብለን ራሳችንን እንጠይቅ። ድጋሚ ግን እግዚአብሔር እንደ ኖህ ዘመን ዓለምን አላጠፋም ብሎ ቃል ኪዳን ገብቷል። ያ ቃል ኪዳን ስምምነት ነው፣ ውል ነው። በራሴ ማልኩ ብሎ እግዚአብሔር ቃል ኪዳን ሰጥቶናል ማለት ነው። ሌላው የምድር አሕዛብ ሁሉ በዘሩ እንዲባረኩ እግዚአብሔር ለአብርሃም ቃል ኪዳን ሰጥቷል። ዘፍጥረት 22 ቁጥር 18 ላይ እናገኛለን። እግዚአብሔር አብርሃምን ምንድነው ያለው? አብርሃም ጣዖትን ከሚያመልኩ ቤተሰብ የተገኘ ነው። አባቱ ታራ ይባላል። እግዚአብሔርን አያቅም። አብርሃም የኖረበት መንደር የእግዚአብሔር ስም የማይጠራበት መንደር ነው። አብርሃም ይኖርበት የነበረበት አካባቢ ዝማሬ የማይሰማበት መንደር ነው። አብርሃም ያለበት አካባቢ ሰዎች ለአምላካቸው ለእግዚአብሔር መስዋዕትን፣ ምስጋናን የሚያቀርቡበት አይደለም። ከእግዚአብሔር ውጪ ጣዖትን የሚያመልኩበት ነው። እግዚአብሔር ግን አብርሃምን ፈለገው፣ ወገኑ ሊያደርገው። እግዚአብሔር አብርሃምን ፈለገው፣ ልጁ ሊያደርገው። ከዚያ ከኃጢአት መንደር እግዚአብሔር አብርሃምን ሊያወጣው ፈለገው። ኦሪት ዘፍጥረት ምዕራፍ 12 ቁጥር 1 ላይ እንደምንመለከተው
እግዚአብሔር አብርሃምን አለው ከሀገር ከዘመዶች ተለይተ ውጣ። አያችሁ፣ ከሀገር ከዘመዶች ተለይተ ውጣ፣ እኔ ወደማሳይ ምድርም ሄድ፣ ለበረከትም ሆን። የሚባርኩ ብሩካን ይሆናሉ፣ የሚረግሙ ደግሞ ርጉማን ይሆናሉ አለ እግዚአብሔር። አብርሃም ወደ ኋላ አላለም፣ ወደ ግራ አላለም፣ ወደ ቀኝ አላለም። የእግዚአብሔርን ጥሪ ሰምቶ አብርሃም ከካራን ወደ ከነዓን ወጣ። ካራን ወገኖቼ የዓለም ምሳሌ ነው። ካራን የአሁኑ ዓለም ምሳሌ ነው። ደስታ ያለበት ነው። ካራን ጭፈራ አለ፣ ካራን ዝሙት አለ፣ ካራን ሌብነት አለ፣ ካራን ኃጢአት አለ፣ ካራን በደል አለ፣ ካራን ነፍስ መግደል አለ፣ ካራን ወንጀል አለ። ካራን የእግዚአብሔርን ቃል ከሚሰሙ ይልቅ የሚያስቅ ኮሜዲ ነገርን ቢሰሙ፣ የሚያስቅ ድራማን ፊልምን ቢያዩ የሚመርጡባት መንደር ናት ካራን። እግዚአብሔር ከዛ ውጡ ይለናል። ወዴት? ከነዓን ወደ ሆነችው አማናዊት ቤተክርስቲያን ኑ ውጡ። ምንን? ኃጢአትን ትታችሁ በደልን ትታችሁ ሕያዊት ወደ ሆነችው ቤተክርስቲያን ውጡ ብሎ ይጠራናል። አብርሃምን እግዚአብሔር ውጣ ብሎ ብቻ አልተውም፣ በረከትም ሰጠው። የምድር አሕዛብ በአንተ ይባረካሉ ብሎ ቃል ኪዳን ገባለን። የአባታችን የአብርሃም በረከት ከሁላችን ጋር ይሁን። አብርሃምን ባረከው እግዚአብሔር። ዛሬስ እግዚአብሔር እኛን አይባርከንም ወይ? ባርኮናል። ሥጋውን ቆርሶ ደሙን አፍሶ ከዘላለማዊ ሞት አድኖናል፣ ተቤዦናል፣ አድኖናል እግዚአብሔር። እኛ በደም የተገዛነን ኃጢአት በሰራን ሰዓት የፈሰሰውን ደም ስለኛ የሞተውን ክርስቶስን ነው የምናሳዝነው። ቅዱስ ቃሉ እንዲል ለቤዛ ቀን የታተማችሁበትን ቅዱሱን የእግዚአብሔርን መንፈስ አታሳዝኑ ይላል የእግዚአብሔር ቃል። ድነናል ካልን በኋላ ኃጢአት ስንሰራ ያን እግዚአብሔርን እናሳዝናለን። በቀራንዮ የፈሰሰውን ደም፣ በቀራንዮ ስለኛ የተሰቀለውን ክርስቶስን እናሳዝናለን። ወገኖች ከኃጢአት ከመንደር እንውጣ። እግዚአብሔር ለአብርሃም ቃል ኪዳን ገባለት። እንደ ሰማይ ከዋክብት እንደ ምድር አሸዋ አበዛሃለሁ፣ ባርካለሁ፣ በአንተ አሕዛብ ይባረካሉ አለ። ዛሬም እግዚአብሔርን በእንተ አብርሃም ፍቁሩከ እንለዋለን። ስለ ወዳጄ ስለ አብርሃም ብለ ይቅር በለን እንለዋለን። እግዚአብሔር ስለ አብርሃም ብሎ ይምረናል አይምረንም? ወገኖች እግዚአብሔር ስለ አብርሃም ብሎ ይቅር ይለናል አይለንም? ወገኖች ይቅር ይለናል። ስሙ ለዘላለም የተመሰገነ ይሁን። ሌላው እግዚአብሔር ለይስሐቅና ለያዕቆብ ለዳዊትም ተመሳሳይ ቃል ኪዳን ገብቶላቸዋል። እንግዲህ ይህ ቃል ኪዳን ፍጻሜ ያለውና ፍጻሜ የሌለው ቃል ኪዳን ነው። ነገር ግን ከቃል ኪዳን ሁሉ በላይ የምንመለከተው በማቴዎስ ወንጌል ምዕራፍ 10 ቁጥር 41 ላይ ያለውን ቃል ነው። በደቀ መዝሙሬ ስም ጽዋ ውሃ ያጠጣ ዋጋውን አያጣም ብሎ በስማቸው ምጽዋት ያደረገ፣ በዓላቸውን ያከበረ፣ ዝክራቸውን የዘከረ፣ ስማቸውን ጠርቶ በጸሎተ ሃይማኖት አምላካቸውን የተማጸነ ሁሉ ዋጋው እንደማይጠፋበት አምላካችን እግዚአብሔር ነግሮናል። እንግዲህ የመጀመሪያይቱ ተቀዳማይቱ የቃል ኪዳን ሁሉ በላይ የሆነችው አማናዊት ቅድስተ ቅዱሳን ኪዳነ ምሕረት ናት። እግዚአብሔር የማይለወጥ የጸና ቃል ኪዳን ለድንግል ማርያም ለእናቱ ገብቶላታል። በድንግል ማርያም ስም ለተማጸነ መማጸን ምንድን ነው? አቤቱ ቅዱስ እግዚአብሔር ሆይ፣ አቤቱ ጌታዬ መድኃኒቴ ኢየሱስ ክርስቶስ ሆይ ስለ እናትህ ስለ ድንግል ማርያም ብለህ ይቅር በለን። በስሟ የተማጸነ ስለ ገባህላት ቃል ኪዳን ብለህ ይቅር በለን። ይሄ ቃል ኪዳን በስሟ የተማጸነውን ይቅር እለዋለሁ ብሏልና ቃል ኪዳን ነው እግዚአብሔር የገባላት። ለምን?
የአምላክ እናት ናትና። ለምን? ኢየሱስ ክርስቶስ ዓለም የዳነውን ወልዳ አስገኝታለችና። ለምን? ከተመረጡ የተመረጠች ከተለዩ የተለየች ናትና። ለምን? የዓለም ሴቶች ሁሉ የሌላትን ክብር አላትና። ድንግል በክሌ ናት፣ በሥጋ በነፍስም ድንግል ናት። እናትነትን ደግሞ ከድንግልና አስተባብራ ይዛለችና። ስለዚህ በድንግል ማርያም ስም እንማጸናለን፣ በድንግል ማርያም ስም እንለምናለን። ስለ ኪዳነ ምሕረት ብለ ይቅር በለን ብለን ስሟን እንጠራለን። ሌላው በስሟ ቤተ ክርስቲያን ላነጸ፣ በስሟ ለተሰየመ፣ በስሟ ለተራበ ላበላ፣ ለተጠማ ላጠጣ፣ ለታረዘ ላለበሰ፣ ችግረኛን ለረዳ፣ ለተማጸነ፣ ለጸለየ፣ ለተንበረከከ፣ ጸበል ጻድቅ ላደረገ ሁሉ ልጇ ወዳጇ ኢየሱስ ክርስቶስ የማይለወጥ ቃል ኪዳን ገብቶላታል። ስለዚህ ይህ ቃል ኪዳን የጸና የማይለወጥ ቃል ኪዳን ነው ወገኖች። እመቤታችን ክብር ቅድስት ድንግል ማርያም ከተለዩ ሰዎች ሁሉ የተለየች ናት። ሴቶች ቢወልዱ ነገሥታትን፣ መኳንንትን፣ መሳፍንትን፣ ጳጳሳትን ይወልዳሉ። ድንግል ማርያም ግን የወለደችው አምላክን ነው። የሰው ልጆችን ከዘላለማዊ ሞት ያዳነውን ኢየሱስ ክርስቶስን ነው። ሴቶች በድንግልና የሥጋ ድንግልና ቢኖራቸው እመቤታችን ግን የነፍስም ድንግልና ነበራት። ድንግል በክሌ የምንለው ይሄን ነው። ሴቶች እናት ቢሆኑ ድንግል መሆን አይችሉም። ለምን? እናት በመሆናቸው ምክንያት ድንግልናቸውን ያጣሉ። ድንግል ማርያም ግን እናትም ድንግልም ናት፣ ሁለቱንም አስተባብራ ይዛለችና የወለደችው የዓለም ፈጣሪ ያስገኘው ነውን ኢየሱስ ክርስቶስን ነው። ወደ መቅደሱ ገባ ሳይከፈትም ወጣ ተብሎ እንደጻፈው ሕዝቅኤል እንደነገረን። ለምን? በተዘጋ መቃብር ተነስቷልና ክርስቶስ። ክርስቶስ ሲነሳ መቃብሩ አልተከፈተም። ልብ አድርጉ። በተዘጋ መቃብር ነው የተነሳው። አንዳንድ የክርስቶስን ምስል ስዕለ አድኖችን ስትመለከቱ፣ ስዕሎችን ስትመለከቱ የምትመለከቱት ምንድን ነው? መላእክት መቃብሩ ላይ የተዘጋ መቃብር ላይ ቆመው ነው። ድንግልናዋን እህቱም ድንግልናዋን ሳያጠፋ መነሳቱን ያመለክታል። በተዘጋ መቃብር ክርስቶስ ከተነሳ በኋላ ሐዋርያት በአንድ ቤት ውስጥ እያሉ ሰላም ለእናንተ ይሁን ብሎ ገብቷል። በሩ ሳይከፈት በድንግል ማርያም ማኅፀንም እንዲህ ነው። ድንግልናዋን ሳያሰጣ እናት እንድትሆን አድርጓታል። ስትወልደውም እንደዚያ። ስለዚህ ከሴቶች መካከል የተለየሽ ነሽ ብሎ ያበሰራት ቅዱስ ገብርኤል ለዚህ ነው። ሌላው የነፍስ ድንግልና ነው፣ የሐሳብ ድንግልና። ሰዎች የሥጋ ድንግልናቸውን ሴቶች ቢጠብቁ የሐሳብ ድንግልና ግን አይኖራቸውም፣ ይመኛሉ። አንድ ሰው ይላል መጽሐፍ ቅዱስ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ሴት አይቶ የተመኘ እሱ አመንዝሯል ተብሎ ተጽፏልና። ድንግል ማርያም ግን የሐሳብ ድንግልና የነፍስ ድንግልና የያዘች እናት ናት። እግዚአብሔር ከሰማይ የሰው ልጆችን ተመለከተ ይላል ዳዊት። ሁሉ በደሉ፣ ሁሉ ረከሱ ተብሎ እንደተጻፈ እግዚአብሔር ከሰማይ የሰው ልጆችን ተመለከተ። አንድስ እንኳ ጻድቅ የለም፣ ሁሉም በድለዋል፣ ሁሉም ረክሰዋል። እንደገና በዚህ በኢሳይያስ መጽሐፍ ላይ ምን ተብሎ ተጻፈ? ምዕራፍ 1 ቁጥር 9 ላይ ስታነቡ የሰራዊት ጌታ እግዚአብሔር ዘርን ባያስቀርልን ኖሮ እንደ ሰዶም እንደ ጎሞራ በሆንን። አያችሁ፣ የሰራዊት ጌታ እግዚአብሔር ዘርን ባያስቀርልን ኖሮ ሶዶምን ጎሞራን በመሰልን።
ሶዶምና ገሞራ በኃጢአታቸውና በበደላቸው ምክንያት እግዚአብሔር ከሰማይ እሳትን አውርዶ ቀጥቶ አጥፍቷቸዋል። ዘር የተባለችው ድንግል ማርያም በሶዶምና በገሞራ ሰዓት እነዛ ሶዶማውያን እንዳይጠፉ ብትኖር ኖሮ እኛ ግን ዛሬ እነዛ ሶዶማውያን በኃጢአታቸውና በበደላቸው ምክንያት ጠፍተዋል። አያችሁ፣ በኃጢአታቸው በበደላቸው ምክንያት በሶዶምና በገሞራ የነበሩ ሰዎች ጠፍተዋል። እኛ ዛሬ ግን እንዳንጠፋ እግዚአብሔር ዘርን አስቀረልናል። እንዳንጠፋ በምን? በኃጢአት ምክንያት፣ በበደል ምክንያት፣ እግዚአብሔርን በማሳዘን ምክንያት እንዳንጠፋ ዘርን አስቀረልን። ዘር ያለው ድንግል ማርያምን ነው። ስሟ ለዘላለም የተመሰገነ ይሁን። እግዚአብሔር ድንግል ማርያምን ለኛ ሰጠን። ምን እንድትሆነን? እናት እንድትሆነን። ወገኖቼ አንድ ድንቅ ሐሳብ ላንሳላችሁ። በዮሐንስ ወንጌል ምዕራፍ 19 ቁጥር 25 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ይህንን ዓለም ለማዳን በቅንዋተ መስቀል ላይ በነበረ ሰዓት እናቱን አየ። የሚወደውንም ደቀ መዝሙር አየ። ደቀ መዝሙሩን እነኋት እናት አለው ነው የሚለው። እነኋት ነያምከ፣ እነኋት እናት፣ እነኋት እናት አለው። ዮሐንስ ቅዱስ ዮሐንስ ወንጌላዊ ነው። ልብ አድርጉ። ከ12ቱ ሐዋርያት አንዱ የሆነው ቅዱስ ዮሐንስ ወንጌላዊ ነው። ቅዱስ ዮሐንስ ወንጌላዊ እናት ነበረችው። ምን አይነት እናት? በሥጋ የወለደችው። በማቴዎስ ወንጌል ምዕራፍ 20 ቁጥር 20 ላይ እንደምናገኘው የዮሐንስና ያዕቆብ ወንድማማቾች ናቸው። አባታቸው ዘብዴዎስ ተብሎ ይጠራል። በሥጋ የወለደቻቸው የዮሐንስና የያዕቆብ እናት እየሰገደችና እየማለደች ምልጃ አቀረበች። ወደ ማን? ወደ ኢየሱስ ክርስቶስ። ምን ብላ? አንተ ይሄንን ዓለም ለማዳን እንደመጣ አልተረዳችም ነበርና እሷ እስራኤላውያንን ከሥጋዊ ግዞት ነፃ አድርጎ የእስራኤል ንጉሥ የእስራኤል መሪ እንደሚሆን ነበርና ያሰበችው። ጌታ ሆይ በኢየሩሳሌም አንተ በነገስክ ሰዓት አንዱ ልጄን በቀኝ አንዱን ልጄ በግራ አቁማቸው አኑራቸው አለች። ምን ማለት ነው? አንዱን ልጄን ቀኝ አዝማች አንዱን ልጄን ግራ አዝማች አድርጋቸው ወይም ሹማቸው፣ ያንተ ባለስልጣን አድርጋቸው ብላ ለመነች። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ምን አለ? የምትለምኑትን አታቁም። ልብ አድርጉ። የምትለምኑትን አታቁም። እኔ የኔ ዙፋን መስቀል ላይ ነው። በመስቀል ላይ ሲሰቀል አንድ ወንበዴ በቀኝ አንድ ወንበዴ ደግሞ በግራ ይሰቀላል። ምን ማለት ነው? ሰዎች ጌታችን ኢየሱስ ክርስቶስን የሰቀሉት የወንበዴዎች ወንበዴ ነው ብለው በመሃል ሰቀሉት። የኔ ዙፋን መስቀል ላይ ነው። በግራና በቀኝ ደግሞ የሚሰቀሉት ትንቢት የተነገረላቸው ሌሎች ወንበዴዎች አሉ። ለልጆችሽ ሞት ትለምኛለሽ ወይ? ለልጆችሽ ስቅላት ትለምኛለሽ ወይ? ስለዚህ የዮሐንስን በሥጋ የወለደች እናት ለዮሐንስ ምን ለመነች? ሕይወት ነው ሞት ነው? ንገሩኝ እስቲ። ሕይወት ነው ሞት? ሞት ነው። ስለዚህ ጌታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 19 ቁጥር 25 ላይ ለዮሐንስ እነሆ እናት፣ አንተን በሥጋ የወለደች እናት ለአንተ ሞት ነው የለመነችው። የኔ እናት ድንግል ማርያም ግን ሕይወት ነው የምትለምን፣ ከኃጢአት ወደ ጽድቅ። አያችሁ፣ ከጨለማ ወደ ብርሃን ነው፣ ሕይወት ነው ለአንተ የምትለምነው። እናቴ አድርጋት ብሎ ትእዛዝ ሰጠው። ክብር ምስጋና ለስሙ ይሁን። ስለዚህ ድንግል ማርያምን አቤቱታ አቅርበን ማመልከቻ አቅርበን አማላጅ ትደረግልን ትሰጠን ብለን ጠይቀን ነው ታስፈልጋችኋለች ብሎ ነው የሰጠን። አያችሁ፣ ታስፈልጋችኋለች። ክርስቶስን የሰጠን ነው።
ድንግል ማርያምን በእናትነት በአማላጅነት የሰጠን እርሱ ነው። እነኋት እናት። ዮሐንስ ስለኛ ድንግል ማርያምን ተቀበለ። እርሱ መሪ ፊት አውራሪ ሆኖ ተቀበለ። ድንግል ማርያምን ከዛ ቀን ጀምሮ ወደ ቤቱ ወሰዳት ይላል መጽሐፍ ቅዱስ ላይ። ስለዚህ ወገኖቼ የእግዚአብሔር ልጆች ዛሬም በድንግል ማርያም በኪዳነ ምሕረት ቃል ኪዳን አለ። እግዚአብሔር ይወደናል፣ አያጠፋንም። እግዚአብሔር ልጆቹ አድርጎናል። እግዚአብሔር ዛሬ ከኛ የሚፈልገው ምንድነው? መመለስ፣ ከኃጢአት ከበደል መመለስን ነው። ኃጢአትን መተው ነው። ጽድቅን መፈጸም ነው። እንደ እግዚአብሔር ፍቃድና እንደ ቃሉ መመላለስ ነው። እንችላለን? አዎ። ልጆቹ አድርጎናል? አዎ። በድንግል ማርያም ጸሎትና ቃል ኪዳን ይምረናል? አዎ። በድንግል ማርያም እንድናለን? አዎ። በአማላጅነቷ እንድናለን? አዎ። ክብር ምስጋና ለአምላካችን ይሁን። ክብር ምስጋና ለኪዳነ ምሕረት ይሁን፣ ለአማላጅቷ ይሁን። በኃጢአት ያላችሁ ተመለሱ፣ በበደል ያላችሁ ተመለሱ። ንስሐ ያልገባችሁ ንስሐ ግቡ፣ ያልተመለሳችሁ ኑ። በጨለማ ያላችሁ ኑ ወደ ብርሃን። በልባችሁ ውስጥ ኃጢአት የነገሰ ኃጢአትን አውጡትና ፍቅር የተባለውን ክርስቶስን አኑሩ። የፍቅርና ድንግል ማርያምን አኑሩ። የዚያን ጊዜ ሕይወታችሁ ብሩህ ጻዳ ይሆናልና እግዚአብሔር አምላካችን በእናታችን በቅድስተ ቅዱሳን በኪዳነ ምሕረት ቃል ኪዳን ይማረን፣ ይቅር ይበለን። አረ አሜን በሉ ባካችሁ። አሜን አትበሉ ብሏቸዋል እንደነ መምህር ኪዳነ ማርያም ወይስ ሌላ መምህር አሜን አትበሉ ብሏቸው? አሜን በሉ እንጂ። ይሄ ኦርቶዶክሳዊ እኮ ነው ምነግራችሁ። እግዚአብሔር በድንግል ማርያም ይቅር ይበለን፣ ከቃል ኪዳኗ ያሳትፈን፣ በረከቷን አያሳጣን። በድንግል ማርያም ይጠብቀን፣ በቃል ኪዳኗ ይጠብቀን። ቃል ኪዳኗን በሕይወታችን ውስጥ ይተርጉምልን። በቃል ኪዳኗ ፍሬ እንድናፈራ እግዚአብሔር ያድርገን። የእግዚአብሔር ቸርነት የድንግል ማርያም አማላጅነት ከሁላችን ጋር ይሁን። ያስተማረን የመከረን አምላካችን ስሙ ለዘላለም